ሰላም ለማምጣት 3 ዓመት ሙሉ ትግል አብረን ታግለን ይህን ሰላም ልናመጣ አብቅቶናል። ሰላም ይስጠን፣ ሰላም ሁኑልን። ከዛሬ ቀን ጀምሮ የሰላም ፍቅር ይስጠን፣ እንፋቀር፣ አንድ እጃችን ተያይዘን አብረን እንኑር እላለሁ። ልማቶች ዛሬ በሚሊዮኖች የሚቆጠር ሀብት በአንድ ቀን ወድሞ መች ነው ምን መልሰው? አሁን ይሄኛው የእርቅ ፕሮግራማችሁ አንድ እድሉ ወይም የሚፈጠረው እድል የባከነውን ጊዜ እንዴት እናካክሳለን፣ የልማቱን ጊዜ እንዴት እናካክሳለን፣ ከትምህርት ውጪ የሆኑ ተማሪዎች በተረጋጋ ሁኔታ እንዴት ትምህርት ይማራሉ የሚለውን እድል ይፈጥራል። እንግዲህ ይቅርታ ጥፋትን መደገፍ አይደለም። ይቅርታ መደራረግ ማለት ጥፋትን ደግፈን ጥፋት ልክ ነው ማለት ሳይሆን ይቅርታ ማለት ወይንም በዚህ አይነት የይቅርታ ኮንፈረንስ ማድረግ ማለት የጥፋት ሞገድ ከሚሄድበት ከሚጓዝበት እንዲቋረጥ ማድረግ የሚያስችል ኃይል ስላለው ነው ይቅርታ የምናደርገው። የባሰ ችግር የባሰ ጉዳት ሳይመጣ በአጭሩ ለማስተካከል የሚያስችል ስለሆነ ይቅርታን የምናደርገው። ስለዚህ እርቅ እጅግ ታላቅ ፈጣሪ የሚያከብረው ስራ ቢሆንም እግዚአብሔርም ደስ የሚሰኝበት ቢሆንም የማይፈልጉ ስለሚኖሩ ለወጣቶች፣ ለአዛውንቶች፣ ለህፃናት፣ ለእናቶች ሲባል ሁሉም ዘብ መቆም ይኖርበታል። ጠዋት የተመለከታችኋቸው ትንንሽ ልጆች እንደዚህ የመሰለ ስፖርት መስራት የሚችሉ ልጆች አንድ ጥይት በተኮሰ ቁጥር ወደ መለጋ እየሮጠ በተኮሰ ቁጥር ወደ ሌላ ቦታ እየሮጠ ወደ አርባ ምንጭ እየሮጠ መሰቃየት የለበትም። ሁላችሁም አስተዳዳሪው እንዳለው ስለ ሰላማችሁ ዘብ መቆም ይኖርባቸዋል። ከመካከላችሁ ወንጀለኞችን፣ ከመካከላችሁ ነገረኞችን፣ ከመካከላችሁ ትርክት የሚያበላሹትን እየያዛችሁ ቶሎ ማስተካከል፣ ቶሎ ወደ ትራክ ማስገባት፣ ካልሆነ ለህግ ማቅረብ ያስፈልጋል። ትስማማላችሁ? እስኪ በጭብጨባ ከዚህ በኋላ ሰገን ከተማ የመዝናኛ ከተማ፣ ሰገን ከተማ የልማት ከተማ፣ ሰገን ከተማ የመደሰቻ ከተማ፣ የምርት ከተማ ቡና እጅግ ለቀጠናው በሙሉ ቡና የምታቀርብ፣ ጤፍ የምታቀርብ፣ ማሽላ የምታቀርብ የልማት ከተማ መሆን ይኖርባታል። ዛሬ እርቀ ሰላም ስናደርግ በዋጋ የተከፈለ መሆኑ የእያንዳንዳችን ዋጋ የተከፈለበት አሻራ የተጣለበት መሆኑን መገንዘብ ማወቅ ያስፈልጋል። ሀገራችን ተስፋ የምትቆርጥበት ዘመን ላይ ሳይሆን ተስፋን የምናድስበት ከድቅድቅ ጨለማ ወደሚደነቅ ብርሃን እየወጣን ወዳለንበት ቦታ ከመሆኑም ጋር ተያይዞ ይህን በደንብ መያዝና ለቀጣይ ትውልድ የተሻለች ቀበሌ፣ የተሻለች መንደር፣ የተሻለች ጎጥ፣ የተሻለች ወረዳ፣ የተሻለች ዞን፣ የተሻለች ክልል እንዲሆን በጋራ በፍቅር ተባብረን ተጋግዘን ለሚመጣው ለልጅ ልጆቻችን መልካም ነገር አስቀምጠን መሄድ ያስፈልጋል። የጋራ ቤታችን በይቅርታና በሰላም በእንደዚህ አይነት ውብ በሆነ መንገድ መምጣት ከቻለን ከዚህ በኋላ ያሉ ጊዜያትን በልማት ላይ አተኩረን ብልጽግናን ለማረጋገጥ ከመንግስት ጋር እጅ ለእጅ ተያይዘን ከፓርቲያችን ጋር እጅ ተያይዘን የጋራ ገዢ ትርክታችን ማሳደግ ተገቢ ይሆናል። ለዚሁም የኮንሶ አባቶች በቂ የባህል እሴት አላቸው። ስልጣኑ የሚያስታርቅበት እሴት አለ። ከማንም በላይ ልምድ ሊወሰድበት የሚገባ የጋራ የሚያደርጉ የጋራ ገዢ ትርክት የሆኑ እዚሁ አካባቢ ስላለ ይህን በአግባቡ በመጠቀም ቀጣይ የሚፈጠሩ ሰው ልጆች በጋራ ሲኖሩ ሊጣሉ ይችላል፣ ቅም ሊያዝ ይችላል። ነገር ግን በየጊዜው እየፈቱ እየተነጋገሩ ለልማት ዝግጁ መሆን ይገባል። ክቡራትና ክቡራን የኮንሶ ሕዝብ በዓለም አቀፍ ደረጃ ከሚታወቅባቸው እንቁ እሴቶች መካከል አንዱ ባህላዊ የእርቅ
ስርዓት መሆኑን ይታወቃል። ይህ ስርዓት አባቶቻችን ዘመናዊ የዳኝነት ስርዓት ባልነበረባቸው ዘመናት ሁሉ ወንድም ከወንድም ጋር ሲጋጭ፣ ጎረቤት በወንድሞች መካከል ግጭት ሲፈጠር ቀርቦ በመገኘት ፈዋሽ መፍትሄዎችን ሲሰጡ ቆይተዋል። አሁንም እየሰጡት ነው። በመሆኑም እንደውም ኮንሶ በዚህ ስነ ስርዓት ከሰው ልጅ ብቻ ጋር ሳይሆን ታርቆ የኖረው ለኑሮ የማይመች የተፈጥሮ የመሬት አቀማመጥ የጋራ ጥበብ ተቻችሎ ተቀራርቦና ተስማምቶ የሚኖር ታላቅና ታታሪ ሕዝብ ነው። ሆኖም ግን ከዚህ እንቁ በዓለም ተወዳዳሪ የሌለው ባህላዊ ስነ ስርዓት ባፈነገጠ ሁኔታ በዞናችን እጅግ በጣም ብርታማና ኩሩ ታታሪ የሆነው ሕዝብን ለችግር ዳርገው ለረጅም ጊዜ የዘለቀው የጸጥታ ችግር በርካታ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እና ሰብአዊ ውድመቶችን ቀውስ አስከትሏል። በአጠቃላይ በወረዳው የነበረው የጸጥታ ችግር የአካባቢው ልማት ወደኋላ ከማስቀረት በላይ የህዝቡን ሰላምና ደህንነት በእጅጉ ጎድቶ የነበረ ሲሆን ቁርጠኛ አመራራችን በወሰደው እልህ አስጨራሽ ትግልና ሁሉንም ለሰላም ዘብ የቆመው የጸጥታ አካላትና ህዝባችን ብርቱ የሰላም ፍላጎት ችግሩ በውይይት በእርቅ ሰላም ለመፍታት ሰፊ ጥረት ተደርጓል። ውጤትም ተገኝቶበታል። የዛሬ ድልም የዚህ ውጤት ነውና ዳግም እንኳን ለዚህ በቃችሁ። ከዚህ በኋላ ተግታችሁ አንድ ሆናችሁ ይህን የተጀመረውን ሰላም ማጽናት ይጠበቅባቸዋል። ለተሰዉት አካላትም አሁን ላላችሁም ክብር ይገባቸዋልና አንድ አመስግኗቸው። ሰላም በዋጋ በቀላል ዋጋ የሚገኝ ነገር አይደለም። የጠፋ ዕለት ሁሉንም ሰው የሚያሳስብ ሰላም በሆነ ጊዜ ግን ብዙ ሰው ልብ የማይለው ፈጣሪም ለሰው ልጆች ከተመኛቸው ነገሮች ሁሉ ሰላምን የሚያክል ተወዳዳሪ የሌለው ነገር ቢኖር ሰላም ነው። ሰላም ካለ ሁሉ ነገር አለ። ሰላም ከሌለ ሁሉም ነገር የለም። የሚበጠብጡ ሰዎች ይሄን የማያውቁ ናቸው። በዚህ አካባቢ የተካሄዱ ጥፋቶችን ሁሉ ለረጅም ጊዜ ተከታትዬ ያውቃለሁ። የሚያምርብን ይሄ ነው። ኮንሶ ዓለምን በጥበብ ያስደመመ በብዙ ማይል ርቀት ያሉ ሰዎች በስሙና በታሪኩ የሚያውቁት ተፈጥሮን ቀጥቅጦ ያስገበረ የማይመች ነገር እንዲመች ያደረገ ብልሃተኛ ሕዝብ፣ ታታሪ ሕዝብ፣ በወዙ ብቻ የሚኖር ሕዝብ ሰላሙ ሊያጣ አይገባም። ታሪክና ስሙ በእነዚህ እኩይ ተግባር በሚፈጽሙ ሰዎች ሊጎድፍ አይገባም። የዞኑ አስተዳደር፣ የወረዳ አመራሮች፣ እዚህ ያላችሁ ፖሊሶች ለነዚህ በአይጥ መንገድ ብቻ የሚመጡ ደፋር ያልሆኑ ጨለማ ብቻ የሚቀናቸው በብርሃን የማይወጡ በሌባ መንገድ እየመጡ የሰው ሕይወት የሚቀጥፉና ጀግና ነን የሚሉ ፈሪዎች ከዚህ በኋላ እድል ሊከለክሏቸው ይገባል። ዛሬ በዚህ ቦታ በመካከላችሁ ተገኝቼ ያገኘሁትን ደስታ የሚገልጽበት ቃላት ቁጭ ብዬ ብፈልግ አላገኘሁም። ሰላም ምን ያህል የተከበረ እንደሆነ እውቀት ያለው ሰው ሁሉ፣ ትክክለኛና ጤናማ የሆነ ሰው ሁሉ ለሰላም ሲባል መንበርከክ አለበት። ይህን መልእክት የምትሰሙ ሁሉ ጋርዱላ ሰላም እንዲሆን፣ ኮሬ ሰላም እንዲሆን፣ ቡርጂ ሰላም እንዲሆን፣ ኮንሶ ሰላም እንዲሆን፣ ኢትዮጵያ ሰላም እንድትሆን መስራት መቻል አለባት። ጥላቻን የሚያፈርሰው ፍቅር ይገነባል። የተሰበረው ልብ ፍቅር ያድሳል። አኔቱማ ቦዲም ያለላይ ህግኔ ሰዳዳ እብዴ ያለላል ኢሃራ ይዘን የጠመንጃ ድምፅ ሲጠፋ
የሕፃናት ሳቅ እንደ ወንዝ ይፈሳል። ኦቶነሳ አጋሳ አታጊቲ አጥይታ አይፈንዬ ሄላ ሐሰኔ አታክማ አቀራይታምን ቁርጥን እጅ ለእጅ ሲገናኝ ልብ ከልብ ሲቀራረብ ሀገር በአንድነት ትበራለች። ኦቶን ሀርጋ ሀርጎን ሚናየዲያ ሰዳተጋ በዲሃታዬ ሀገሬታ አታጊቲ ፊት ኢትዮጵያ ተኩንደን ቻባኔ ኮኮናል። ሰላም የዛሬ ብቻ ሳይሆን የነገር የትውልድ በተስፋ የማኖር ሀብት ነው። ነገይታ አወፈተን ግደሚማዬ አኸልታ አመዴንቱ አይጡርባ ሐሰንጨፈጭስንቱ ቲያንዳ ሲባ እንግዲህ ሁላችሁም ሰላምን እንስራ። ሰዲመላ ቢሰንደዬ ነገይታ አይዲና ፍቅርን እንስበክ። ያለላ ሰበቀ ነገቶሪና ኢትዮጵያ ለዘላለም በሰላም ትለምልም። ቢታኖ ኢትዮጵያ ተከበረበረት ነገይታ አቂላው ሲመጣ ለሰሩት ጥምር የሰራዊት ኃይል ምስጋና እንዳቀርብላቸው ይፈቀድልኝ። ትውልድን የመታደግ አደራ አለብን ብሎ የራሱን ገንዘብ እውቀትና ጊዜ ሰውቶ እንዲሁም ብዙ ነቀፌታ፣ መቀፋት፣ መሳደብ እየደረሰባቸው ችለው ህዝብን በፍቅር በማስታረቅ ታሪካዊ ስራ ለሰሩት የወረዳችን የእርቀ ሰላሙ ኮሚቴ አመራሪና አባላት በወረዳው ስምና በራሴ ስም ትልቅ ምስጋና እንዳቀርብላቸው አሁንም ይፈቀድልኝ። በመጨረሻም ህዝባችን ይህን ሁሉ ችግር በይቅርታ እንዲታለፍ በመፍቀድ እርስ በርስ ከመነቋቆር ተላቆ ሰላሙ እንዲፈጠር መንግስት ያስቀመጠውን የሰላም አማራጭ ተቀብሎ ከመንግስት ጋር በመስማማት በመካከላቸው የጥል ዘርን የሚዘሩ አካላትን ፊት ለፊት በመጋፈጥ ሰላማቸው ተረጋግጦ ለዚህ ታላቅ የእርቀ ሰላም ማጠቃለያ ቀን እንድንበቃ ስላደረገን ለህዝባችን ትልቅ ምስጋና እንዲሰጥ ይፈቀድልን። ይህ ህዝብ እንደ ሰንሰለት የተያያዘ ህዝብ ነው። አንዱ ሲነካ ሌላው ቆሞ የማያይ ህዝብ ስለነበረ ነበር። ይህን በአንዳንድ ሁኔታዎች ተከፋፍሎ ለግጭት የተደረገ ነው። ከዚህ በኋላ ግን እኛ የወረዳችን ህዝብ ማወቅ የሚገባን የምነካን ካለ አንድ ሆነን ለመከላከልና ውስጣችን የሚገኘውን አረም ለማጥፋት ቃል እንገባለን። እኛ ህዝባችንን ወክለን ህዝባችንም እኛን አምኖ ወደን እንድናስታርቅ ለፈቀደው የወረዳ የዞን አመራር ምስጋና እናቀርባለን። እስቲ አንድ ጊዜ አጨብጭቡላቸው። ፈያቶ